የጠቅላይ ሚኒስትር አብይ አህመድ መንግስት የትግራይን ወቅታዊ ሁኔታ አስመልክቶ ከመገናኛ ብዙሃን ጋር ሚስጥራዊ ውይይትን አድርጓል። በውይይቱ ላይ የፌዴራል መንግስት በህወሓት ድርጊት ሳቢያ ተገዶ ጦርነት ውስጥ ሊገባ እንደሚችል፣ ሆኖም የፌዴራል መንግስት ጦርነቱን እንደማይፈልገው ተገልጿል። ከትግራይ ጋር በተያያዘ የሚሰራ የሬዲዮ ጣቢያ በራያ ሊቋቋም እንደሆነና ለዚህም የመንግስትና ለመንግስት ቅርበት ያላቸው መገናኛ ብዙሃን ሙያተኞችን እንዲያዋጡም ተነግሯቸዋል። እናየዋለን። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ ለኢትዮጵያውያን የጥንቃቄ መልእክትን አስተላልፏል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁ ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ተሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የጠቅላይ ሚኒስትር አብይ አህመድ መንግስት ትግራይን እያስተዳደረ ካለው የደብረጽዮን ገብረ ሚካኤል ህወሓት ቡድን ጋር በተያያዘ የደረሰበትን የመጨረሻ አቋም ከመገናኛ ብዙሃን ኃላፊዎች ጋር መክሯል። ኢትዮ ፍሮንት እንደሰማችሁ ከሆነም በዚህ መድረክ ላይ ህወሓት አሁን ላይ እያደረገ ባለው እንቅስቃሴ የሚቀጥል ከሆነ ከፌዴራል መንግስት ጋር የሚፈራው ጦርነት የማይቀርበት ደረጃ እንደደረሰ ተነስቷል። የመንግስት ከፍተኛ ኃላፊዎች በመንግስት የኮሙኒኬሽን ጉዳዮች ሚኒስቴር አዘጋጅነት ከሀገሪቱ የመንግስትና ለመንግስት ቅርበት ካላቸው መገናኛ ብዙሃን ኃላፊዎች ጋር በተደረገው መድረክ ላይ ሚዲያዎች በቀጣይ ጊዜያት በሰሜኑ የኢትዮጵያ ክፍል ሊከሰት በሚችለው ጉዳይ ላይ ዝግጅት እንዲያደርጉ ተነግሯቸዋል። በዚህም ለመልእክት ቀረጻ በሚረዷቸው ጉዳዮች ዙሪያም ዝግጅት እንዲያደርጉም አቅጣጫ ተሰጥቷቸዋል። ለሚዲያ ኃላፊዎቹ በዋነኝነት የተነገራቸው ነገርም የፌዴራል መንግስት ከህወሓት ኃይሎች ጋር ጦርነት ቢገባም ሊገባ የሚችለው ተገዶ እንደሆነ፣ የፌዴራል መንግስቱም በፍጹም ይህንን ጦርነት ሊገባበት እንደማይፈልግ፣ ነገር ግን ህወሓት በትግራይ በኩል እያደረገው ያለው ተንኳሽ እንቅስቃሴ ጦርነትን አይቀሬ ሊያደርገው እንደሚችል፣ እንደዛ ከሆነ የፌዴራል መንግስት ህግን የማስከበር ስራን እንደሚሰራም ለሚዲያ ኃላፊዎች ተነግሯቸዋል። በመድረኩም ላይ ህወሓት ለጦርነት እያደረገ ስላለው ዝግጅት በዝርዝር ለሚዲያ ኃላፊዎቹ ተብራርቶላቸዋል። ስለሆነም የመገናኛ ብዙሃኑ ጦርነቱ የማይቀርበት ሁኔታ የሚፈጠር ከሆነ የጦርነት ሂደቱ የሚመራበት ፕሮፓጋንዳ ቀረጻ ላይ ዝግጅትን እንዲያደርጉም ተነግሯቸዋል። የዚህ የሚዲያ ፕሮፓጋንዳ ስራም አዲስ አበባ ባሉ ሚዲያዎችና በትግራይ ክልል አቅራቢያ በሚቋቋም አዲስ የሚዲያ ተቋም በኩል እንደሚሰራም ታውቋል። በትግራይ ክልል አቅራቢያ የሚቋቋመው አዲስ ሚዲያ የኤፍኤም ሬዲዮ ሲሆን ሚዲያው የሚቋቋመው የአማራ ክልልና ትግራይ ክልሎች ከሚወዛገቡባቸው ቦታዎች መካከል አንዱ በሆነውና ቀድሞ በትግራይ ስር የነበረው አሁን በአማራ ክልል ስር ባለው ራያ ውስጥ መሆኑን ሰምተናል። ራያ ውስጥ የሚቋቋመው ሚዲያ ጦርነቱ ቢነሳ እንኳን ስፍራው ለጦርነቱ ቅርብ በሆኑ የአካባቢውን ህዝብ በተገቢው መንገድ መረጃ ለመስጠትና ለማታገል ይረዳል ተብሎ ታስቦ ይሆናል። ይህን የሬዲዮ ጣቢያ ለማቋቋም ሁሉም የመንግስትና ለመንግስት ቅርበት ያላቸው መገናኛ ብዙሃን ሁለት ባለሙያዎችን እንዲያዋጡና የተመረጡትን ሙያተኞች እንዲያሳውቁም ተነግሯቸዋል። በመንግስት በኩል በዚህ ልክ ዝግጅቶች ካሉም ከህወሓት ጋር የጦርነት ስጋቶች ከፍ ማለታቸውን የሚያሳዩ ናቸው ያሉ ታዛቢዎች አሉ። እርግጥ የትግራይ ክልልን በሚያስተዳድረው የህወሓት ኃይልና በፌዴራል መንግስት መካከል ውጥረቶች እያየሉ መምጣታቸውን የሚያሳዩ ምልክቶች ላለፉት ቀናትና ሳምንታት ታይተዋል። በተለይ ህወሓት በጠቅላይ ሚኒስትር አብይ አህመድ የክልሉ ጊዜ አስተዳደርነት ሹመታቸው ለአንድ ዓመት የተራዘመላቸው ሌተናል ጄኔራል ታደሰ ወረደን አውርዶ ደብረጽዮን ገብረ ሚካኤልን ከሾመ በኋላ ነገሮች ተባብሰዋል። ከዚህ ቀደም የፕሪቶሪያውን የሰላም ስምምነትን በማፈራረም ሂደት ውስጥ ድርሻ የነበራቸው የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ መቀሌ ተጉዘው ህወሓትና የፌዴራል መንግስት ውጥረታቸውን እንዲያረግቡና ወደ ፕሪቶሪያው የሰላም ስምምነት ትግበራ እንዲመለሱ ከህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ጋር መክረው ነበር። ሆኖም የኦሉሴጉን ኦባሳንጆ የመቀሌ ጉዞ ስኬታማ ለመሆኑን ያሳዩ ነገሮች ከቀናት በኋላ ታይተዋል። ከኦባሳንጆ የመቀሌ ጉዞ ከቀናት በኋላ ነበር የአሜሪካ የውጭ ጉዳይ ሚኒስቴር ጽንፈኛ አቋም ባላቸው የህወሓት አመራሮችና ቀጥተኛ ቤተሰቦቻቸው ላይ የቪዛ ማዕቀብን የጣለው። ጽንፈኛ አቋም አላቸው የተባሉት የህወሓት አመራሮችም ዳግም ጦርነት እንዲቀሰቀስ እየሰሩ ነው በሚል ነው የቪዛ ማዕቀቡ የተጣለባቸው። የኦባሳንጆ የመቀሌ ጉዞ ዓላማ የተሳካ ቢሆን ኖሮ አሜሪካ ማዕቀቡን አትጥልም ነበር። ከሰሞኑ ደግሞ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ወደ መቀሌ ያመራሉ ተብሎ የተጠበቀ ቢሆንም ባልታወቀ ምክንያት የማሲንጋ የመቀሌ ጉዞም ተሰርዟል ተብሏል። ህወሓት ከሳምንት በፊት ያወጣው አስገዳጅ ወታደራዊ አገልግሎትን የሚደነግገው አዋጅም ለጦርነት እያደረገ ያለው የተጠናከረ ዝግጅት አካል ነው አስብሎበታል። ለትችትም ዳርጎታል። በ2015 ዓ.ም የተፈረመው የፕሪቶሪያ ስምምነት የሰሜን ጦርነትን በዘለቄታዊ መልኩ ያስቆመው ቢመስልም በሂደት ህወሓት በስምምነቱ
መሰረት የተወሰዱ የትግራይ ግዛቶችና ተፈናቃዮች አልተመለሱልኝም በሚል የፌዴራል መንግስትን ይከሳል። የፌዴራል መንግስት ደግሞ ህወሓትን ከኤርትራ ጋር በመሆን ውጊያ ሊከፍት ነው በሚል ይወነጅላል። በደቡብ አፍሪካ ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ህገወጥ ድርጊቶችና ጥቃቶች ሊፈጸሙ የሚችሉበት ሁኔታ እንዳለ በመግለጽ በደቡብ አፍሪካ የሚኖሩ ኢትዮጵያውያን አስፈላጊውን ጥንቃቄ እንዲያደርጉ አሳሰበም። በደቡብ አፍሪካ ያለውን ወቅታዊ የዜጎችን ሁኔታ አስመልክቶ ኤምባሲው ባወጣው ማሳሰቢያ የአገሪቱ መንግስት የጥበቃ ማረጋገጫ ቢሰጥም በስደተኞች ላይ ህገወጥ ድርጊቶችና ጥቃቶች ሊፈጸሙ የሚችሉበት ሁኔታ እንዳለ የሚጠቁሙ ስጋቶችና አዝማሚያዎች እየተስተዋሉ መሆናቸውን ጠቁሟል። ይህ ማሳሰቢያ የወጣው በደቡብ አፍሪካ በተቀሰቀሰ የመጤ ጥላቻ ዘመቻ ኢትዮጵያውያንን ጨምሮ የውጭ ሀገር ዜጎች እስከ ሰኔ 30 ድረስ ሀገሪቱን ለቀው እንዲወጡ ማስጠንቀቂያ መስጠታቸውን ተከትሎ ነው። ኤምባሲው በደቡብ አፍሪካ ያለውን ወቅታዊ የዜጎቻችንን ሁኔታ አስመልክቶ በፕሪቶሪያ የኢትዮጵያ ኤምባሲ ስለ ሁኔታው የቅርብ ክትትልና ከመንግስት ጋር አስፈላጊውን ግንኙነት እያደረገ እንደሚገኝ ጠቁሟል። የደቡብ አፍሪካ መንግስት በስደተኞች ላይ የኃይል ጥቃቶች እንዳይደርሱ በሁሉም አካባቢዎች ተገቢውን ጥበቃ እንደሚያደርግና ሁሉም ጉዳዮች በህግ መሰረት እንዲከናወኑ እንደሚደረግ በተለያዩ መንገዶች ሲገልጽ የቆየ መሆኑን የገለጸው መግለጫው በዚህም መሰረት በቀጣይ ቀናት የመንግስት የጸጥታ ማስከበር ተግባሩን ያጠናክራል ተብሎ እንደሚጠበቅ ገልጿል። ነገር ግን ይህ የመንግስት የጥበቃ ማረጋገጫ ይወጣ እንጂ አሁንም ቢሆን በስደተኞች ላይ ህገወጥ ድርጊቶችና ጥቃቶች ሊፈጸሙ የሚችሉበት ሁኔታ እንዳለ የሚጠቁሙ ስጋቶችና አዝማሚያዎች እየተስተዋሉ ናቸው ሲል ኤምባሲው ጠቁሟል። በመሆኑም በመላው ደቡብ አፍሪካ የሚገኙ ኢትዮጵያውያን በስደተኞች ላይ ሊደርሱ የሚችሉ የመብት ጥሰትና የደህንነት ስጋቶችን መነሻ በማድረግ የዕለት ከዕለት እንቅስቃሴያቸውን ከፍተኛ ጥንቃቄ በተሞላበት ሁኔታ እንዲያደርጉ ኤምባሲው ጥሪ አቅርቧል። በተጨማሪም ዜጎች ከየአካባቢያቸው የመንግስት አካላትና የኮሚኒቲ አደረጃጀቶች ጋር የቅርብ ግንኙነት በመፍጠር እንዲሁም የተለያዩ የመረጃ መለዋወጫ መንገዶችን በመጠቀም መረጃዎችን እንዲለዋወጡና ከወዲሁ አስፈላጊውን ቅድመ ጥንቃቄ እንዲያደርጉ ኤምባሲው ባወጣው መግለጫ አሳስቧል። ይህ መግለጫ የተሰጠው በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች ደህንነት አሁንም እጅግ አሳሳቢ በሆነበት ወቅት ነው። በስደተኞች የሚተዳደሩ የንግድ ተቋማት በተደጋጋሚ የኃይል ወንጀሎች፣ የውጭ ዜጎች ጥላቻ ያስከተለው ግጭቶችና የኢላማ ጥቃቶች ሰለባ ሲሆኑ ቆይተዋል። ባለፈው ሚያዝያ ወር በጆሃንስበርግ በደረሰ የተኩስ ጥቃት ቢያንስ 4 ኢትዮጵያውያን የተገደሉ ሲሆን ከክስተቱ በኋላ ቢያንስ 10 ሌሎች በቁጥጥር ስር ውለዋል። ይህም በኢትዮጵያውያን ስደተኞች በተለይም ነጋዴዎች ላይ የሚፈጸመው ተደጋጋሚ ጥቃት በዲያስፖራ ማህበረሰቡ ዘንድ ስጋትን ዳግም ቀስቅሷል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም ገብረ ኢየሱስ ሰኔ 7 ቀን 2018 ዓ.ም በማህበራዊ ገጻቸው ላይ ባስተላለፉት መልእክት በደቡብ አፍሪካ በቅርቡ ያገረሸውን የውጭ ሀገር ዜጎች ላይ ያተኮረ የጥላቻ ጥቃትን አጥብቀው መኮንናቸው ይታወሳል። ዋና ዳይሬክተሩ በጥቃቱ ሳቢያ የሰዎች ሕይወት መጥፋቱን፣ በሺዎች የሚቆጠሩ ሰዎች መፈናቀላቸውንና ሌሎች በርካቶችም ለደህንነታቸው ሲሉ ለመሸሽ መገደዳቸውን አስታውቋል። ዶክተር ቴዎድሮስ የተከሰተው ጥቃት እጅግ ልብ ሰባሪ መሆኑን ገልጸው በመቶዎች የሚቆጠሩ ሰዎች ወደ ፓርላማ የመሩበት ሰልፍ መደረጉንና በሺዎች የሚቆጠሩ አባወራዎች ከመኖሪያው ቀያቸው መፈናቀላቸውን ጠቁመዋል። እንደ ዋና ዳይሬክተሩ ማብራሪያ የጥቃቱ ሰለባ ከሆኑት መካከል ቢያንስ 5 ኢትዮጵያውያን የተገደሉ ሲሆን በተጨማሪም 5 የሞዛምቢክ ዜጎች በሞሰልቤ አካባቢ ህይወታቸው አልፏል። አክለውም ሌሎች በሺዎች የሚቆጠሩ ንጹሃን በአሁኑ ወቅት ነፍሳቸውን ለማዳን በመሰደድ ላይ ይገኛሉ ብለዋል። ይህ አስተያየት የተሰማ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስለ ደህንነታቸው እንዲሁም እየጨመረ ለመጣው የውጭ ዜጎች ጥላቻ ስሜት ባለስልጣናት የሚሰጡትን ምላሽ በተመለከተ ያላቸው ስጋት በከፍተኛ ሁኔታ በጨመረበት ወቅት ነው። ደቡብ አፍሪካ የሚኖሩ የኢትዮጵያ ማህበረሰብ አባላት በኢትዮጵያውያን ላይ የተፈጸመውን ግድያ ተከትሎ ተገቢው የደህንነትና የዲፕሎማሲ ምላሽ እየተሰጠ አይደለም ሲሉ መተቸታቸው ይታወሳል። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በበኩሉ ከሚመለከታቸው ባለስልጣናት ጋር እየተነጋገረ መሆኑንና ጠንካራ የጸጥታ እርምጃ እንዲወስዱ መጠየቁን በወቅቱ አስታውቋል። በቅርቡ የኢትዮጵያ ባለስልጣናት በደቡብ አፍሪካ የሚኖሩ ዜጎቻቸውን ለማረጋጋት ጥረት አድርገው የነበረ ሲሆን በውጭ ጉዳይ ሚኒስቴርና በፕሪቶሪያ በሚገኘው የኢትዮጵያ ኤምባሲ ባለስልጣናት የተመራ ልዑክ ከማህበረሰቡ አባላትና ከደቡብ አፍሪካ ባለስልጣናት ጋር ውይይት አካሂዷል። ልዑኩ ከደቡብ አፍሪካ ባለስልጣናት የውጭ ሀገር ዜጎችን ደህንነት ለመጠበቅ ጥበቃ ለማድረግ የሚያስችል ማረጋገጫ ማግኘቱን የገለጸ ሲሆን ኢትዮጵያውያኑም ተረጋግተው እንዲቆዩና በተመሳሳይ
ሁኔታ ንቁና ጠንቃቃ እንዲሆኑ አሳስቦ ነበር። እነዚህ ማረጋገጫዎች ቢሰጡም እንኳን ከውጭ ዜጎች ጥላቻ ጋር በተያያዘ የግድያ የመፈናቀልና የጥቃት ሪፖርቶች እየወጡ በመሆናቸው በደቡብ አፍሪካ የሚኖሩ የኢትዮጵያ ማህበረሰብ አባላት ስለ ደህንነታቸው መስጋታቸውን መግለጻቸውን ቀጥለዋል። የማህበረሰቡ ተወካዮች እንደገለጹት ከሆነ በተለይ በቅርቡ ረብሻና አለመረጋጋት በታየባቸው አካባቢዎች በሚኖሩ ስደተኞች ዘንድ ፍርሃትና አለመተማመን አሁንም እንደቀጠለ መሆኑን አስገንዝበዋል። በደቡብ አፍሪካ የሚኖሩ የኢትዮጵያ ማህበረሰብ አባላት እንደገለጹት ከቅርብ ጊዜ ወዲህ ኦፕሬሽን ዱዱላ ከተሰኘ ንቅናቄ ጋር በተያያዘ ከሚስተዋሉ ስደተኞችን የማግለልና የማጥቃት ቅስቀሳዎች በስደተኛው ማህበረሰብ ዘንድ ከፍተኛ ፍርሃትና አለመረጋጋት እንዲነግስ አድርጓል። የደቡብ አፍሪካ ባለስልጣናት የሁሉም ነዋሪዎች ደህንነት እንደሚጠበቅ በተደጋጋሚ ማረጋገጫ ቢሰጡም የማህበረሰቡ አባላት ግን አሁንም የማስፈራራትና የአካላዊ ጥቃት፣ የዝርፊያና የኃይል መፈናቀል አደጋዎች እያሰጓቸው መሆኑን ገልጿል። አንዳንድ ኢትዮጵያውያን ስደተኞች በበኩላቸው የኢትዮጵያ ባለስልጣናት ለጉዳዩ የሰጡትን ምላሽ የዘገየ ሲሉ ተችተውታል። የማህበረሰቡ ተወካዮች እንዳመለከቱት የውጭ ዜጎች ጥላቻ ንግግሮች እየጠነከሩ በመጡበትና ህጋዊ ሰነድ የሌላቸው ስደተኞች አገሪቱን ለቀው እንዲወጡ የሚቀርቡ ጥሪዎች በስፋት በተሰራጩበት ወቅት መንግስት ጉዳዩ ከሚጠይቀው አስቸኳይነት አንጻር በቶሎ አልተንቀሳቀሰም የሚል ስሜት በብዙዎች ዘንድ መፈጠሩን ጠቁሟል። በወቅቱ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ከደቡብ አፍሪካ ባለስልጣናትና ከማህበረሰቡ ተወካዮች ጋር በንቃት እየተወያየ መሆኑን አስታውቆ ነበር። ኤምባሲው ክስተቶችን በቅርብ እየተከታተለ እንደሚገኝና የኢትዮጵያ ዜጎች ደህንነትን ለመጠበቅ ዲፕሎማሲያዊ ጥረቶችን እያደረገ መሆኑን ገልጿል። ይህንን ዘገባ ከአዲስ ስታንዳርድ ነው የወሰድነው። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ